አንዳንዶች ደግሞ እንኳን የደብሩን ካህናት አይደሉም ንስሐ አባታቸውን ስም የማያውቁ አሉ። ንስሐ አባትሽ ማን ነው ሲባሉ አጠር ያሉ ወፈር ያሉ ሽበት ያላቸው ራሴን ገለጥኳል። በአሜሪካ ሀገርም ራስን ማስራብ የሚባል ፕሮግራም ተጀምሯል። በሚዲያ ሁሉ አለ። ራስን ማስራብ ጾም ላለ ማለት እኮ ነው። ውፍረት ለመቀነስ አንጾምም፣ የኃጢአትን ውፍረት ለመቀነስ ነው እንጂ ኢትዮጵያውያን መቼም ይፈጥሩታል ሙያ የጾም ጥብስ ብሎ ጾም ምንድነው? አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ አማሰልኩበት ብሎ ገና ካሁኑ ለቀኖና ይመጣሉ። ነገር እያማሰልን አሁንም ዘረኛ ሆነን አሁንም አሜተኛ ሆነን የማንኪያ ጉዳይ አይደለም የምናስተናግደው የእናንተን ህይወት ጉዳይ ነው። አንደኛው ደግሞ እንቁላል ፍርፍር የመሰለ እኔ ስለ ምግብ ብዙ አላቅም መብላት እንጂ መስራት አላቅም። ተጠራጠር እንዴት ነው ነገር ጾመ ነቢያት እና ቢቸግረው እንደው ጥያቄ ስናበዛ እንቁላል ፍርፍሩን ይሄ ነገር ምንድነው ማመን ተቸገሩ እኮ እንደው በቃ ራሱ እንቁላል ነው ይመስለው ብሎ አንዱ አስተናጋጅ ምን አለኝ መንፈሳዊ እንቁላል ነው አለኝ። ያኛው ኃጢአተኛ እንቁላል ነው አለ። ሰው እየሞተ ነው። ክፉ መንፈስ እያጋደለን ነው። እንዴት እናሸንፈው? በመሳሪያ በድሮን እኮ ታየ። ይልቅም አለቅን ተላለቅን። ታዲያኛ ክርስቲያኖች ትልቁን ድሮን ጾሙን እንያዘው እንጂ አስታዋሽ አጡ የሚጮህላቸው ያጡ ብዙዎች ሆዳቸው እየጮኸ እናትም ልጄን ምን ላብላ እያለች የምትጮህበት ሀገር ውስጥ ነው ያለነው። ምን ይዋሻል? ህዝብ ተርቧል። እንደ እንስሳ ጾም ከማያውቀው 24 ሰዓት እየበላ ስብሰባ ብሎ በስብሰባ ሰበብ ዝሙት ሰዶም አራግፎ ይሜዶን ያማከርን ተዋርደን ቀረን። ሆዳም ኢትዮጵያን የጎዳን ብልሆች ያቆዩዋትን ሀገር ሆዳሞች በታተነዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወጾምነ ወሰአልነ ሀበ አምላክነ በበይነ ዝንቱ። ስለዚህ ነገር ጾምን እርሱም ተለመነን። መጽሐፈ ዕዝራ ምዕራፍ 8 ከቁጥር 23። እግዚአብሔር አምላክ ምስጢሩን ማስተዋሉን ለሁላችን ይግለጥልን። ስለዚህ ነገር ጾምን። ይህንን ኃይለ ቃል አንስተን እኛም እየጾምን ነው። ለምን? የትኛውም አገልግሎት የትኛውም ዓለማዊ ፕሮጀክት ርዕይ ግብ የሚባሉ ነገሮች አሉ አይደል? ዓላማ። ጾማችንም ዓላማ አለው፣ ግብ አለው። ከዚህ አንፃር አሁን እየጀመርን ነው። እግዚአብሔር ፈቅዶ ጾምን ስናበቃ ስለምን ጾምን ብለን ራሳችንን እንድንጠይቅ ነው። ስለምንድን ነው እየጾምን ምን ከርመው? በዚህ ወቅትስ ምንድነው ማስተዋል ያለብን? ብዙ ጊዜያት እግዚአብሔር በቸርነቱ በእርሱ ፈቃድ ጾመናል። አሁንም ደግሞ ለመጾም አብቅቶናል። ግን ለምን? ባህላዊ ጾም የለም፣ የልማድ ጾምም የለም፣ በድምጽ ብልጫ ያጸደቅነው ጾምም የለም። ስለምን ጾምን ታዲያ? ከህይወት ጋር በተያያዘ ጥቂት እንማማራለን። እግዚአብሔር ይግለጥልን። ይህንን መምረጣችን ያው ግልጽ ነው። ስለ ጾም በእውነት ያውም የዚህ ታላላቅ ሊቃውንት ከክቡር አባታችን ጀምሮ ባሉበት ካቴድራል ለእናንተ ስለ ጾም ትምህርቱ አዲስ ሆኖ አይደለም። ግን ከወቅት ጋር ምን ጊዜ የሚነገር ነገር ይሰርጻል። አሁን ደግሞ እየጀመርን ስለሆነ የበለጠ ነቃ ብለን ተጋ ብለን በርትተን ራበኝ ጠማኝ ደከመኝ ሳንል ያን ታግሰን እንድናሳልፍ ቃል እግዚአብሔር ያበረታን ዘንድ እንጂ የዘወትር የሊቃውንት ትምህርት ይሄ ነው። አሁንም እግዚአብሔር አምላክ ሊቃውንትን ያሳጣን። መጽሐፈ ዕዝራ ምዕራፍ 8ን መነሻ ያደረግነው ኃይለ ቃሉ ከኛ ህይወት ጋር ከምንሰነብትበት ቆይታ ጋር እንዲዛመድ በማለት ነው። እንግዲህ ይህ ዕዝራ የተባለው በዘመነ ኦሪት የነበረ ቅድመ ልደተ ክርስቶስ 500 ዓመት ገደማ የነበረ እስራኤል በፋርስ ባቢሎን በምርኮ ሳሉ የአይሁዳውያን ካህን ሆኖ ያገለገለ የእግዚአብሔር ባለሟል ነው። በኋላም ዕዝራ ሱቱኤል ይለዋል። ይህ ዕዝራ ሱቱኤል በጾም በጸሎት እግዚአብሔር አምላክ ቅዱስ ዑራኤልን ልኮ ምስጢር የገለጠለት
ቃል በቃል የጠፉትን የተቆነጻጸሉትን መጻሕፍት የጻፈ መንፈስ ቅዱስ የቃኘው ትጉህና የእግዚአብሔር ወዳጅ የአይሁድ ካህን የነበረ የእግዚአብሔር ሰው ነው። ስለዚህም በመጽሐፈ ዕዝራ ምዕራፍ 8 ላይ ምን እያለ ይገልጻል? ከምርኮ ሲመለሱ ከፋርስ ወደ ከነዓን ወደ እስራኤል ማለት ነው ሲመለሱ የተበተኑትንና በሕይወት የቀሩትን ወገኖች የያዕቆብን ወገኖች የአይሁድን ወገኖች ሰብስቦ የአይሁድ ወገን ስንል በዘመኑ እግዚአብሔርም ያምኑ የነቢያትን ትንቢት በተስፋ የሚጠባበቁ ማለት ነው። አሁን በዘመነ ክርስትና ነው የአይሁድ አመለካከት እንደ ኑፋቄ የሚታየው። ኑፋቄም ነው። አምላክ ወልደ አምላክ መድኃኒታችን ኢየሱስ ክርስቶስን ባለማመናቸው ተጎድተዋል። አሁንም ኢአማንያንን ለማመን ያብቃልን። የገዛ ወገኖቹ አልተቀበሉትም እንደሚል 120 ክርስቲያን ብቻ ነው የተገኘው። ቅድመ ልደተ ክርስቶስ ግን የአይሁድ ወገኖች የአብርሃም ወገኖች የያዕቆብ ዘሮች መስዋዕት እያቀረቡ የእግዚአብሔርን አንድነት ኃያልነት አንድ አምላክ እርሱ ብቻ መሆኑን እያመኑ የኖሩ በመሆኑ ከእነርሱ ብዙ ነቢያት ቅዱሳንም ተገኝተዋል። ስለዚህም በዘመኑ ዕዝራ እግዚአብሔርን የሚያመልኩትን ለሕጉ የሚቀኑትን ነቢያት የተናገሩላት ኢየሩሳሌም ጌታ በዛ ተወልዶ ከሞት ወደ ሕይወት እንደሚያሸጋግራቸው የነቢያት ትንቢት እንደሚፈጸም የሚያምኑትን ሰባስቦ ገና እኮ ጌታ ከመወለዱ 500 ዓመት በፊት ነው የተገለጠለትንም ጽፎ የዘር ሐረጋቸውን የዘር ሐረግ ስንል ከ12ቱ ነገደ እስራኤል በየትኛው ወገን ያሉት እንደተረፉ እንዳሉ ትውልድ ለማስቀጠል ከዚህ ወገን እያለ እያንዳንዳቸውን ስማቸውንም እየጠራ የጻፈ ነው። እንደው ሌላ ቀርቶ አንዳንድ ሰው ከቅድመ አያት በላይ ሁሉ ስም መጥራት ሳንቸገር አንቀርም። አረ በደንብ አስመዝግቡን። አንዳንዴም ልጆቻችን አሁን ከአያት በላይም የማይጠሩ አሉ። እገሌ እገሌ እገሌ። እንደ ዕዝራ ያለው መንፈስ ቅዱስ የገለጠለት ደግሞ በአይሁድ ወገን የተበተኑትን ከቅድመ አያታቸው በላይ ሁሉ የገሌ ልጅ አብረው ይነበሩ እያለ ይናገር ነበር። አንዳንድ አባት እናቶች የዘመድ አዝማድን ስም ራሱ ጠንቅቀው ነው የሚያውቁት። የአድባራት የገዳማት አባቶችን ጠንቅቀው ነው የሚያውቁት። ጥሩ እኮ ነው። በአጥቢያቸው ያሉ ካህናቱን ሁሉ ጠንቅቀው የሚያውቁ ካህናት አሉ። አንዳንዶች ደግሞ እንኳን የደብሩን ካህናት አይደሉም ንስሐ አባታቸውን ስም የማያውቁ አሉ። ንስሐ አባትሽ ማን ነው ወይ ማን ነው ሲባሉ አጠር ያሉ ወፈር ያሉ ሽበት ያላቸው ራሴን ገለጥኳል። ቄስ ፋሲል የሚል ምን ያህል ነው? ይሄ ማለት በሌሎቹ አባቶች ለተለያየ ጉዳይ መጡና የንስሐ አባታቸውን ስም እንኳን አያውቁም። እንዴ እሱ አይደለም ከክቡር አባታችን ጀምሮ የካህናቶቻችንን የመምህራንን ስም ማወቅም አለብን። ቤተሰብ እኮ ነን። አባቶች እናቶች ሐዘን ሲገጥም አብረን ነን፣ ደስታ ሲገጥም አብረን ነን። ይሄን ያስታወሰኝ ወደዚህ ጉዳይ ብዙ ልል አይደለም፣ ግን አንዳንድ አባት እናቶች ይደነቃሉ። የገሌ ልጅ ብለው እንደው በቃ ቤተሰብን የዘር ሐረግ ሲናገሩ ይደነቃሉ። እና ጥሩ ነው ያስተዋውቃል። ደግሞም አሁን ዓላማው የጋብቻ ትምህርት አይደለም እንጂ ሌላ ቀን ወደፊት እንገናኝ ይሆናል። የጋብቻ ዝምድና እንዳይፈጸምም እኮ ዘመድ አዝማድን ጠንቅቆ ማወቅ አስፈላጊ ነው። አበልጅንም ቤተሰብ ጭምር። ዕዝራ ነው ወደዚህ ወሰደኝ። እንደው በመጽሐፈ ዕዝራ ምዕራፍ 2 ጀምሮ ስታዩት የሚደንቅ ነው። እንዴ አንዳንዱ ስም ለማንበብ ይከብዳል። እርሱ ግን አስታውሶ በዚህ ወገን የከሌ ወገን እያለ ዘርዝሮታል። እንዲህ አይነት ስጦታም አለ። እርግጥ እርሱ መንፈስ ቅዱስ ነው የገለጠለት። መንፈስ ቅዱስ በእውነት ሁላችንን በተዋህዶ ልጅነት ያጽናን። ስለሚጠት ስለመመለሳቸው ከምርኮ ስለመመለሳቸው ተናገረ። ከፋርስ ተመልሰው ስለሚገጥማቸው ነገርና የሚገጥማቸውንም ነገር ድል ስለሚያደርጉበት ነገርም ደግሞ ተናገረ። ስለዚህም እንዲህ አለ፣ ስለዚህ ነገር ጾምን፣ ወደ አምላካችን ተማጸንን፣ እርሱም ተለመነን። ስለዚህ ነገር ጾምን። ስለምን ነበር እነ ዕዝራ የጾሙት? ባጭሩ ይህን ታሪክ በሰፊው አናይም። በዕዝራና ወገኖቹ የጾሙት ሚጠት መመለሳቸው ወደ ሀገራቸው መመለሳቸው እንዲረጋጋላቸው ነው። በዚያም የፈረሰው ቤተ መቅደስ እንዲታነጽ ነው። ከዚያም ደግሞ አሁንም ጠላት አለና አይሁዳውያንን በዚያ ዘመን ማለት ሊያጠፋቸው የእግዚአብሔር ሕዝቦች ሊያጠፉ የሚተጉ ነበሩና
ጠላት እንዲያስታገስልን ጾምን። ቤተ መቅደሱ እንዲታነጽ ጾምን። እኒህ በትውልድ የዘረዘራቸው ቤተሰቦች እንዲበዙ፣ ዘራቸው እንዲባረክ፣ ሀገር እንድትሞላ፣ የእግዚአብሔር ሕዝቦች እንዲበዙ ጾምን። እርሱም ደግሞ ተለመነን። ስለዚህም ሕዝቡ በዛ። እርሱም ደግሞ ተለመነን፣ ቤተ መቅደሱ ተሰራ። እርሱም ደግሞ ተለመነን፣ ከከበቡን ጠላቶች አዳነን በማለት የጾሙበት ዓላማ ውጤት እንዳገኘ ይናገራል ማለት ነው። እንደሚታወቀው ጾም ማለት ጾም ብሂል ተከሎተ ብሲ መብሎ ኃጢአት ይለዋል በፍትሐ ነገሥት አንቀጽ 15። ጾም ማለትማ ከኃጢአትና ከመብል መቆጠብ ነው፣ መከልከል ነው ይለናል ሊቃውንተ ቤተ ክርስቲያን። ጾም ለተወሰነ ሰዓት ከምግብ ከውሃ መቆጠብ መከልከል፣ እስከ 9 የሚውሉ እስከ ማታ የሚውሉም አሉ። ለተወሰነ ወቅት ደግሞ ከጥሉላት ምግብ መቆጠብ መከልከል፣ ዘወትር ደግሞ ከኃጢአት መቆጠብ መከልከል ማለት ነው። ይሄው ነው። ከመብል በመቆጠብ ከጥሉላት በመቆጠብ እንደ ቅዱስ ያሬድ ማገላለጽና ቅዱሳት መጻሕፍትም ደግሞ እንደሚነግሩን ዘወትር ከኃጢአት ተግባር በመቆጠብ መኖር አንደኛ እግዚአብሔርን እንድንመስል፣ ሁለተኛ እንደ መላእክትም እንድንኖር የሚያበቃ ነው። በእግዚአብሔር አርአያና አምሳል የሰው ልጆች የተፈጠሩ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26። አንዳንዶች በትምህርታችን ላይ ድሮ በዘመናዊ ማለት ነው በአስኳላው ሰው እንስሳ ነው እያሉን እኛም ደግሞ እሱን ምርጫ ላይ ምርጫ እየሰጠን ራይት ለማግኘት ኖረንበታል። ሰው ግን እንስሳ አይደለም። እንስሳማ ለአዳም እንዲገዙ የተፈጠሩ ናቸው። አጎንብሰው እንዲሄዱ አዳምን እንደምን ዋልክ እንደምን አደርክ ሲሉ የነበሩ ስም ያወጣላቸው ናቸው። እንስሳ እንስሳ ነው። ሰው ግን በእግዚአብሔር አርአያና አምሳል የተፈጠረ ነው። ሰው እንስሳ አይደለም። ባይሆን ካልጾመ እንደ እንስሳ ይሆናል። ካልጸለየም እንደ እንስሳ ይሆናል። በፈሪሃ እግዚአብሔር ካልኖረም እንደኔ ያልኳችሁ በአማርኛ ትምህርት እንደ ተለዋጭ ዘይቤ ነው አይደል የሚባለው? እንደ እንጂ ሰው እንስሳ አይደለም። ግን ያው እንደ እንስሳ መሰለ ብሏል ቅዱስ ዳዊትም ብዙ ቦታ። እዚህ ላይ ያነሳ ነው የጾመ የጸለየ በዚህ እየተጋ የሚኖር ግን እግዚአብሔርን ይመስላል። ለምን ይሄን አነሳ ነው? እግዚአብሔር ይበላል፣ በመብል ይታወቃል። ክብር ይግባውና አምላካችን ሁሉ እግዚአብሔር እርሱ የሚበላ የሚጠጣ አይደለም፣ ኃያል ገናና የማይወሰን ዓለማትን ወስኖ የሚኖር ነው። የሰው ልጅ ከመብል ሲርቅ አምላኩን እየመሰለ ይሄዳል ማለት ነው። ቅዱሳን መላእክት ይበላሉ። የነ ቅዱስ ገብርኤል ማዕዳቸው እረፍታቸው ምስጋና ነው። እረፍቶሙ አኮቴቶሙ የተባሉ ቅዱሳን መላእክት እረፍት የላቸው ምስጋና ነው። እንዲሁም ደግሞ ያለ እረፍት እግዚአብሔርን በማመስገን ብሩሃን የሆኑ መላእክት ይኖራሉ። እግዚአብሔርን በአንድነት በሶስትነት እያመሰገኑ ይልቅም የሰው ልጅ የመላእክትን እንጀራ በላ ብሏል ቅዱስ ዳዊት። የመላእክት እንጀራቸው ምስጋና ነው። በቅዱስ ያሬድ በኩል ሊቃውንት የሚያዜሙት የእናት ቤተክርስቲያን ዜማ የመላእክት እንጀራቸው ነው። እርሱም ደግሞ ምስጋና ነው። የመላእክትን ዜማ በቅዳሴው በሰዓታቱ በሰባተ ነግ በድጓው በጾመ ድጓው እንድንሰማ ቢያንስ እንድንሰማ የፈቀደልን የቤተክርስቲያን አምላክ ክብር ምስጋና ይግባው። መላእክት አይጋቡም፣ አያገቡም፣ አይበሉም፣ አይጠጡም። በዚህ ደረጃ የማይበላ ከመብል ተቆጥቦ እየጾሙ መክረም እንደ መላእክት የመላእክት ንብረት መምሰል ነው። ጥቂት ሰዓትም ቢሆን ጥቂት ጊዜም ቢሆን እንደየአቅማችን የሚደንቀው በኋላ ላይም ደግሞ የማንበላ ነው የምንሆነው። አሁን ሰዓቱ ሲደርስ ልንመገብ እንችላለን። በኋላ ላይ ደግሞ ከመመላእክተ ሰማይ ይነብሩ አይደል? እንደ ሰማይ መላእክት ይሆናሉ፣ ይቀመጣሉ፣ ይኖራሉ፣ ያገለግላሉ በተባለው በጌታችን ቅዱስ ቃል ላይ እንደ መላእክት በኋላ እኮ የምንበላ አይደለን። በትንሣኤ ዘጉባኤ በመንግሥተ ሰማያት ለመኖር እርሱ በቸርነቱ ያብቃንና እየበሉ እየጠጡ እንጀራውን ምግቡን እየመረጡ የሚኖሩበት አይደለም፣ እንደ መላእክት ይኖራሉ አለ። ስለዚህ ጾም አምላካችንን የሚያስመስለን ከዚያ መላእክትንም እንደ መላእክትም ህብረት ከነርሱም ህብረት እንድንኖር የሚያደርግ ኋላም ደግሞ ሳንበላ እንደምንኖረው በዘላለማዊ ሕይወት ለሰው ልጆች የተሰጠ ልዩ ጸጋ ነው። እንግዲህ ጾም
በሁለት ይከፈላል። የግል ጾምና የአዋጅ ጾም። ምንድነው ያልኩት? የግል አንድ ሰው በግሉ የሚጾመው ንስሐ አባቱ ነግሮት ከአዋጅ አጽዋማት ውጪ በጾመ ጽጌ ይሆናል፣ ጳጉሜ ላይ ሊሆን ይችላል፣ በመሳሰለ ከአዋጅ አጽዋማት ውጪ የሚጾመው የግል ጾም ነው። እርሱና ንስሐ አባቱ ብቻ የሚያውቁት እወቁልኝ ብሎ የማይናገርበት። አንተ ግን ስትጾም ስትጸልይ እንደ ግብዞች አትሁን ተብሎ ደጅን ዘግተ እንደሚል ህሊናውን ሰብስቦ ንስሐ ገብቶ ለስጋው ደግሞ ራሱን እያዘጋጀ ከካህኑ ጋር ተነጋግሮ ባልና ሚስት ቢሆኑ ደግሞ ለትዳር አጋር አይደበቅምና ባል ለሚስት ሚስት ለባል ነግረው በግላቸው የሚጾሙት አንዳንዶች ገዳም ሄደው አንዳንዶች ባሉበት አንዳንዶች ቤታቸውን እንደ ሱባኤ ቤት አድርገው የግል ጾም ከአዋጅ አጽዋማት ውጪ የሚጾሙት የግል ጾም ነው። ሁለተኛው የአዋጅ ጾም ነው። የአዋጅ ጾም ቀድሞም ነበር። በዘመነ ኦሪት ከ7 በላይ ከ8 በላይ የሚሆኑ የጾም ጊዜያትን በተለያየ ጊዜ በዘመነ አስቴር በዘመነ አበው በተለያዩ በግልም በህብረትም ለምሳሌ ሙሴ በግሉ ጾሟል። ኤልያስም 40 መዓልት 40 ሌሊት አንድ ጊዜ በተመገበው ተጉዟል። በግላቸው የጾመው በረከት ያገኙ ማስረጃ አለ። እንዲሁ ደግሞ በኢዩኤል ምዕራፍ 2 ላይ እንደተጻፈው ኢዩኤል ምዕራፍ 1 ቁጥር 14 ኢዩኤል ምዕራፍ 1 ቁጥር 14 ላይ ጉባኤውን አውጁ ጾምንም ቀድሱ ይላል እግዚአብሔር። ቀደሰ ለየ አከበረ ነው። ለዩ ለጾም ተለዩ አክብሩ፣ ጾምንም አክብሩ፣ በከበረው ጾምም ኑሩ። ጉባኤ እግዚአብሔርንም አውጁ። ጉባኤ እግዚአብሔር በጾም ነው ማለት ነው። ጉባኤ እግዚአብሔር በጸሎት ነው ማለት ነው። ልክ እንደዚህ ወቅት የእግዚአብሔር ጉባኤ ሲታወጅ ከጾም ጋር ነው ማለት ነው። ወርሃ ጾሙን ይባርክልን። ስለዚህ በአዋጅ የሚጾሙ በአንድነት ተነግረዋል፣ በግል የሚጾማል። አሁን ከ7ቱ የአዋጅ አጽዋማት አንዱና ዋነኛውን አብይ ጾምን እየጾምን እንገኛለን። ስለምን ጾምን እንቀጥላለን። ግን ጥቂት ስለ አብይ ጾም ላስታውሳችሁ። አብይ ጾም አብይ ታላቅ ሁዳዴ ጾመ እግዚ የተባለ ይጠራል። አብይ ማለት ያው ታላቅ የመጀመሪያ ማለትም ነው። አብይ ጾም ታላቅ የመጀመሪያ የመሳሰለው መባሉ ሁዳዴ መባሉ ብዙ ምክንያቶች አሉት። ለምሳሌ አሁን ሁዳዴ ስንል ሁዳድ የመንግስት እርሻ ሁሉም የሚሳተፍበት እንደማለት ነው። ከሊቅ እስከ ደቂቅ እየተጉ ሁሉም የሚሳተፍበት በርትተው የሚተጉበት ስለሆነ ጾመ ሁዳዴ ይባላል። አብይ ታላቅ የመባሉ ደግሞ አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው በመሆኑ ነው። እኛን ለማስተማር በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮም ታገኙት ነው። ጌታችን በዮሐንስ እጅ ከተጠመቀ በኋላ ዕለቱን አልዋለም አላደረም፣ ወደ ገዳመ ቆሮንቶስ ሄደ፣ ወደ በረሃ ሄደ። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ባለቤቱ ጌታችን ጾሟልና አብይ ተባለ። በነገራችን ላይ ይህ ገዳመ ቆሮንቶስ ማለት ግሪክ ውስጥ ያለው ነው። ወደ ቆሮንቶስ መልእክት የሚለውን አይደለም አሁን የምታስቡት። ጌታችን የጾመበት ገዳም ወይም በረሃ ነው የሚለው መጽሐፍ ቅዱሱ፣ ገዳም ነው የሚለው። ቆሮንቶስ የተባለው እንዲያውም ከ15ኛው ክፍለ ዘመን በኋላ ግሪኮች ናቸው ኮራንታ 40 ማለት ስለሆነ 40 መዓልት 40 ሌሊት የጾመበት ሲሉ እነሱ ቦታውን ስለያዙት ቆሮንቶስ አሉት እንጂ ገዳም ይለዋል። ከእስራኤል ምድር በመካከለኛው በሰማሪያ በጣም በበረሃማው ቦታ በሙት ባህር አካባቢ ዴርስ የሚባለው ደግሞ የሎጥ ባህር የሚባለው አካባቢ ራቅ ብሎ በኢያሪኮ ከተማ ጫፍ ላይ ይገኛል። የኢያሪኮ ከተማ የነ ኤልሳ ከተማ ነው። ኋላ ላይ የነ በርጤሜዎስ እነ ዘኬዎስ በወንጌል የተጠቀሱ ከተማ ነው። በነገራችን ላይ ኢያሪኮ ከተማ ላይ የኢትዮጵያ ቅዱስ ገብርኤል ቤተክርስቲያን አለ። አዎ ቅዱስ ገብርኤል ስለሆነ ነው ያነሳሁት። ከኢትዮጵያ በእስራኤል ከሚገኙ ገዳማት አንዱ ኢያሪኮ ገብርኤል ቤተክርስቲያን ነው። ጌታችን ከጾመበት ከጸለየበት ገዳም አጠገብ ነው። እንዲያውም ሊፍቶች ወይም ደግሞ በሽቦ ሊፍት የሚጓዙ የማይችሉ ደካሞች መነሻቸው ቅዱስ ገብርኤል አጠገብ ነው። በጣም በረሃማ ቦታ ነው። ግን የዚህ ቅዱስ ገብርኤልን ጉዳይ እንዲያው አላልፈውም። ቅዱስ ገብርኤላችን ይባርከን። እዛ በረሃ ላይ አሁን ዴር ሱልጣን ቤተልሔም የመሳሰለው ስለ ኢየሩሳሌም ገዳማት እንደ የሆነ ነገር ነክስ አገኝ ወደፊት አነሳለሁ። እዚያ ያለው ነገር ማወቅ ስላለብን ነው፣ የኛም ይዞታ ነው። አሁን ግን አጀንዳችን ወይም የትምህርቱ ርዕስ አይደለምና አላበዛባችሁም። በይበልጥ ለወጣቶች ግን እንደው ከይቅርታ ጋር ፈላልጉ እንጂ መጽሐፍትንም ምንድነው ሰርች ማድረግ አይደል። እስራኤል ኢትዮጵያ ምን አላት በደንብ ፈልጉ። ካስፈለገ ክቡር አባታችን ሁላችንም ጠይቁ። በዚህ ጉዳይ ያጠኑ የጻፉ አባቶች ሊቃውንት አሉ። እሱንም እንጠቁማለን።
ኢትዮጵያ እስራኤል ውስጥ 7 ገዳም አላት። አንዱ ኢያሪኮ የሚገኘው ገዳመ ቆሮንቶስ አካባቢ ለዚህ ነው ወደዛ የወሰደኛው። ታዲያ የሚገርማችሁ ይህ ቦታ የዘኪዎስ ቦታ ነበር፣ ዛሬ የኢትዮጵያ ነው። እንዴት መጣ ቢባል በንጉሠ ነገሥት ኃይለ ሥላሴ ዘመን በተለያየ አጋጣሚ እዛ ሄደው የሚኖሩ ወይዘሮ ዋለለች የሚባሉ በኋላ እማሆይ ሆነዋል። እሳቸው ቦታውን ይዘው ይኖሩ ነበር። አማረች ዋለሉ ይቅርታ። እና እኚህ እናት እዚያ ሲኖሩ ኋላ ላይ ሕይወት ማለፉ አይቀር ይህን የመሰለና እዚህ በረሃ ላይ የፍልስጤም ምድር እኮ ነው በእስራኤል ግዛት ቢሆንም እኔም ከማልፍ ለሌላም ሰው ከማስረክብ ለምን እግዚአብሔር አይወደስበትም ብለው ገና በሕይወት እያሉ እርሳቸው መንኩሰው ገዳም ገብተው ያን እግዚአብሔር ፈቅዶ እዛ በረሃ ውስጥ ብቻቸውን ይኖሩ ነበር። ያንን የዘኪዎስ ቦታ የነበረውን ከሱ ዛፍ አጠገብ የነበረውን ቦታ ለኢትዮጵያ ገዳም ሰጡ። አማረች ዋለሉ በእውነት ታላቅ እናት። ብዙ ታላቅ ሰዎች አሉ። እናም የገዳማውያኑና ብፁዓን አባቶች ተማክረው የቅዱስ ገብርኤል ታቦት በዚያ ይገኛል። እሺ እኔ ቅዱስ ገብርኤላችን ጠብቀን እንደኚህ እናት ደግሞ ራሳችንን ለእግዚአብሔር ቤት ምንሰጥ ያደርገን። እና ወገኖቼ ገዳመ ቆሮንቶስ የተባለው ኋላ ነው። ይህ በረሃማ ቦታና ቤተ መቅደስ አሁንም አለ፣ የግሪኮች ይዞታ ነው። ጌታችን ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጸለየበት 40 መዓልት 40 ሌሊት የጾመበት የጸለየበት ቦታ ነው። እንግዲህ ስለዚህም ጌታ ጾሞ ጠላት ዲያብሎስን ድል ማድረጊያው መሳሪያ ጾም እንደሆነ ጸሎት እንደሆነ በተግባር ያሳየበት ይህ ቦታ እርሱም የጾመበት በመሆኑ አብይ ታላቅ የመጀመሪያ ሲባል ጌታችን ጾሞታልና ነው። ሁለተኛው አርእስተ ኃጣው ድል የተነሱበት ስለሆነ ነው። የኃጢአት አርእስት ራሶች ዋናዎች ለሌላ ሁሉ ኃጢአት ምንጭ የሚሆኑ ሶስቱ የኃጢአት ለሌላ ሁሉ ኃጢአት ምንጭ የሚሆኑ ጠላት ዲያብሎስ ጌታን የፈተነበት እናንተም ስትፈተኑ በጾም በጸሎት ድል አድርጉበት ተብሎ አርእስተ ኃጣው ድል የተነሱበት እናንተም ድል ነሱበት ሲለን አብይ ታላቅ ጾም ተባለ። እነዚህ ሶስቱ አርእስተ ኃጣው በተለያየ ጊዜ ሊቃውንት በይበልጥም ከሚቀጥለው ሳምንት ጀምሮ በስፋት የሚተነተን ነው ከቅድስት። ለማስታወስ ያህል ግን ስስት፣ ትዕቢት፣ ፍቅረ ንዋይ ይባላል። በስስት ቢፈትነው በትዕግስት ድል ነስቶታል። በትዕቢት ቢፈትነው በትህትና ድል ነስቶታል። በፍቅረ ንዋይ ይሄ ሁሉ ላንተ ይሆናል እያለ ቢፈትነው በጸሊያ ንዋይ ድል ነስቶታል። ስለዚህም በትዕቢት በስስት በፍቅረ ንዋይ የሚመጣን የክፉ መንፈስ ፈተና እናንተም ጾማችሁ ድል አድርጉበት ብሎ ሰጥቶናልና አብይ ጾም የመጀመሪያ ጾም ታላቁ ጾም ተባለ። ለዚህ ጊዜ ያበቃን አምላካችን ይክበር ይመስገን። ሌላው ታላቅ መባሉ በቀናቱ ብዛት ነው። አብይ ጾም ስንት ቀን ነው? 55 ቀን ነው። ይህ መሆኑ እንግዲህ በተለያየ መልኩ ይተረካል። በእርግጥ ከሚተረኩት ሁለቱን ሐሳቦች ብቻ ተናግሬ ልለፍ። 55 ቀን መሆኑ 40ው የጌታ ነው። ከወዲህ ያለው አሁን እያሳለፍን ያለ ነው በቅዱስ ያሬድ ስያሜ በዜማው መክፈያ ዘወረደ ይባላል። ዘወረደ ምላሉ አይውር ሰቀሉ ከሰማየ ሰማያት የወረደውን እርሱን አይውር ሰቀሉት ብሎ ቅዱስ ያሬድ ዘምሮበታልና ስብሐተ እግዚአብሔርም ሊቃውንቱ እያደረሱ ነውና ከዚያ ጋር ተያይዞ ዘወረደ ይባላል። በታሪክ ደግሞ ጾመ ሕርቃል ይባላል። ሕርቃልን ላስታውሳችሁ ስለ ዘወረደ ሊቃውንቱ የበለጠ ሲተነትኑ ስለሚከርሙ እየከረሙ ስለሆነ ሕርቃልን ለማስታወስ ያህል ጾመ ሕርቃል ለብቻው የካቲት መጨረሻ አካባቢ የጥንት ክርስቲያኖች ይጾሙት ነበር። በ6ኛውና በ7ኛው መቶ ክፍለ ዘመን የነበሩ በኋላ ላይ ነው ተሰባስቦ ከአብይ ጾም ጋር እንዲሆን ሊቃውንት የደነገጉት። የአብይ ጾም አካል ነው። ሕርቃል ማን ነው? የሮም ወይም የቤዛንታይን ንጉሥ የነበረ ነው። ሕርቃል በእነሱ አነጋገር ኤራቅሌዎስ ይባላል። በ615 ዓመተ ምህረት የነበረ ነው። ስንት ነው ያልኳችሁ? በ615 ኤራቅሌዎስ ወይም ሕርቃል ሮምን እየገዛ ሲኖር በዘመኑ ደግሞ በፋርስ ባቢሎን ላይ የነበረው ኪሪዮስ የተባለ ንጉሥ ነበር። ኪሪዮስ የተባለው ንጉሥ ክርስቲያን አይደለም። ይልቅም ክርስቲያኖችን መዝረፍ፣ ክርስቲያኖችን ማሳደድ የሚወድ በፋርስ ባቢሎን ማለት የአሁኑ ኢራቅና ኢራን ማለት ነው። ከሩቅ አገር መጥቶ እስራኤልን ወረረ። ኢየሩሳሌም ድረስ ዘለቀ።
በ615 ዓመተ ምህረት ያ ሉኪዮስ ከዚያስ ቤት ቅድስት እሌኒ በ3ኛው መቶ ክፍለ ዘመን ማለት በ327 ገደማ ተነስታ ያነጸችው መስቀሉንም ያወጣችው ዛሬም የኢትዮጵያ ገዳም ዴር ሱልጣን እዛ አጠገብ አለ። ንግስት ሳባ ቀድሞ ወደ ሰሎሞን ስትሄድ ሰራዊቷን ያሳፈረችበት ዴር ሱልጣን ማለትም ደብረ ሱልጣን የባለስልጣን ማረፊያ፣ የሰራዊት ማረፊያ፣ የባለስልጣናት የሹማምንት ማረፊያ ማለት ነው። ቀድሞ ዴር ሱልጣን አሁንም ዴር ሱልጣን የሚባለው አካባቢ ቀራንዮ ጎልጎታ ነው። የኛ ገዳም እዚያ አለ። ግብጾችም ከፊሉን ወስደውብናል። ታላቁ ገዳማችን ግን በዚያ አለ። እዛ ያሉ አባቶችም ጸሎታቸው ይርዳል። እናም ይህን ያነሳሁት ወደ ቀራንዮ ቤተ መቅደስ ገባና የጌታን በወርቅ የተሰራ ስነ ስቅለት ቅዱሳት ስዕላት ሰባብሮ ወርቁን ዘርፎ ወደ ፋርስ ባቢሎን ተመለሰ። ክርስቲያኖችንም በተነ። የዚህን ጊዜ ነው በ614 የተከሰተውን ብዙዎች ሞተዋል። ከ60,000 በላይ አቁስሏል ይላል። 60,000 ብዙ ነው። እያቆሰለ ከኢየሩሳሌም አስወጥቷቸዋል የክፉ ንጉሥ። የተረፉት ወደ ሮም ሄደው ለሕርቃል አቤቱታ አቀረቡ። ንጉሥ ሆይ አንተ ክርስቲያን ነህ፣ ይህ ሉኪዮስ የተባለ የፋርስ ንጉሥ መጥቶ ቤተ መቅደሳችንን ደፈረ፣ ሕዝቡንም አቆሰለ፣ ወደ በረሃና በየውሃው በየወንዙ እንዲገቡ አደረገ፣ ብዙዎችን ገደለ፣ የተረፍነው ጥቂት ነን። ታዲያ አሁንም የወሰደብንን የንግሥት እሌኒን መታሰቢያ ሥርዓተ አምልኮ መንፈጽምበትን ንዋያተ ቅድሳት መልስልን፣ የተበተነውን ሕዝባችንን መልስልን። ስለ ኢየሩሳሌም አምላክ ስለ ክርስቶስ አንተ ራስን የሰጠንህና ብለው ጠየቁት። በኋላ ሕርቃል ምን አለ? የሚያሳዝን ነው፣ እውነት ነው፣ እንዴት እንዲደረጋል? ሆኖም ግን ሐዋርያት በሲኖዶሳቸው ተጠምቆ አምኖ ክርስትናን ያጸና ነበርና በሐዋርያት ሲኖዶስ የሚገዛ ነበርና ሰው የገደለ ዘመኑን ሙሉ ይጹም ብለዋል እኮ፣ እንዴት አሁን ዘምቼ ገድላለሁ ብሎ ተሳቀቀ። አንተን እግዚአብሔር ኃይል ይስጥ እንደ ዳዊት እንደ አባታችን እንጂ ዘመናችንን ሁሉ ስለ አንተ ብለን እንጾማለን አሉት። ጉዳዩ እዚህ ላይ ነው። አንተ ብቻ ዝመትልን፣ እግዚአብሔር ኃይል ይስጥ እንጂ ስለ አንተ ተካፍለን እንጾማለን። የተረፉት ክርስቲያኖችም የዘመኑን ሁኔታ ቢካፈሉ አንድ ሳምንት ደርሷቸው መጀመሪያ ስለ ሕርቃል ሱባኤ ያዙ። በኋላም ደግሞ በሱ ስም እግዚአብሔር እየተማጸኑ የእርሱን እኩሌታ በደል አይሁንበት እያሉ ሳምንት ሕዝብ ሁሉ ጾመ። እርሱም ድል አድርጎ ተመለሰ። በየዓመቱም እግዚአብሔር ኃይል ሰጥተዋል ሲሉ በየካቲትና በመጋቢት አካባቢ እንደ ቁጥራቸው እየቆጠሩ እንደ ዘመናቸው እየቆጠሩ ጾመ ሕርቃል እያሉ ይጾሙ ነበር። ክርስትናችን የተስፋፋበት ጠላታችን ድል የተደረገበት የዘረፈው ያ ክፉ ንጉሥ በ614 ነው። ጦርነቱ የተደረገው የተበተኑት ተሰባስበው ሕርቃል ሄደው ድል ያደረገው ደግሞ በ628 ዓመተ ምህረት ነው። ከዚያ ጊዜ ጀምሮ በእሱ ስም ጾመ ሕርቃል እያሉ ይጾሙ ነበር። ኋላ የተነሱ ሊቃውንት ጾመ ሕርቃል ጠላት ዲያብሎስን ድል የምናደርግበት ነው፣ ምስጢሩ በጎ ነው፣ መልካም ነው። ሆኖም ግን አርእስተ ኃጣውዕን ድል ከምናደርግበት ከአብይ ጾም ጋር ደምረን እንጾም ይገባል በማለት የመጀመሪያው ሳምንት ምን ተባለ? ጾመ ሕርቃል። በቅዱስ ያሬድ ስያሜ ዘወረደ። አርባው አሁን ሰኞ ነው የሚጀምረው። የአርባው ማብቂያ የሆሳዕና አርብ ነው። ወዲያ ያለው ጾመ ሕርቃል በአብይ ጾም ተደምሮ ወዲያ ያለው ሰሙነ ሕማማትም በአብይ ጾም ተደምሮ ቀናቶቹ 55 ስለሆኑ ታላቁ ጾም ተባለ ነው። ሰሙነ ሕማማትን ቅዱሳን አባቶቻችን ሐዋርያት በየአህጉረ ስብከታቸውም እንዲሁም እየተሰባሰቡም የጌታን መከራ እያሰቡ የሚሰነብቱበት ወቅት ነበር። ሐዋርያና አበው 120 ቤተሰቦች ከዚያም በኋላ የእነርሱ የመንፈስ ቅዱስ ልጆች ሰሙነ ሕማማትን ለብቻው ጊዜ እየገደቡ ይጾሙ ነበር። ልክ በሰሙነ ሕማማት እንደምናደርገው ትጋት ክርስቲያኖች እንደዚህ ያደርጉ ነበር። አሁንም ሊቃውንት ሰሙነ ሕማማትን ከአብይ ጾም ጋር ከሆሳዕና ጋር አያይዘን ምስጢሩን ከምስጢር አዛምደን በትንሣኤ ብናበቃው መልካም ነው በማለት መንፈስ ቅዱስ በገለጠላቸው መሰረት ኋላም ደግሞ እንደ ዲሜጥሮስ ያለው መንፈስ ቅዱስ የገለጠለት አጽንቶት ዘወረደን ከወዲሁ ሰሙነ ሕማማትን ከዚያ 15ቱ ቀን ተጨምሮ 40ው ላይ አብይ ጾም ስንት ቀን ሆነ? 55 ቀን። ታላቁ ጾም ኃጢአት ድል የሚደረግበት ለጽድቅ የሚበረታበት እንደ ዓላማው ያደርግልን።
እንግዲህ ወገኖቼ ሌላውን አተታ ከሊቃውንት እንድታገኝ ይሁን። በዚያው አጋጣሚ ቅዳሜና እሁድም ምትክ ነው የሚባል አለ። በ55 ያሉት ቅዳሜና እሁዶች እስከ 9 ስለማንውል በዚያም ምትክ ይሆን ዘንድ እስከ 9 እስከ ምሽት እንውልባቸው ዘንድም የተጨመሩ ናቸው የሚሉ ሊቃውንትም አሉ። እንደየዘርፉ ቢነገርም ታላቅነቱን፣ ክብሩን፣ የጾሙን ኃያልነት የሚናገር ነው። ይቺ ሳምንት በሌላ አነጋገር ደግሞ ሙሴን ይሏታል። በከመቤ ሙሴ እንዲያለ ሙሴ እንዲያለ ብለው ይልቅም ከሰኞ ጀምሮ በሊቃውንቱ በአቡኑ በተለያየው በእዝሉ ዝማሬ ላይ የሚያቀርቡ ስብሐተ እግዚአብሔር ሙሴም እንዲህ ብሎ ነበር፣ ሙሴም እንዲህ አለ፣ ሙሴም ባደረገው ሁሉ መልካም ነገር ሆነ፣ መልካም ተደረገ እያሉ የሙሴን ነገር እያነሱ የሚዘምሩበት በመሆኑ ሙሴንም ይሏታል። ለዚህ ጊዜ ያበቃን ለብርሃነ ትንሣኤው ደግሞ ያደርሰን። እንግዲህ በዚህ አይነት ዘወረደ ቅድስት ምኩራብ መጻጉዕ ደብረ ዘይት ገብርኄር ኒቆዲሞስ ሆሳዕና በሰላም ያደርሰን። ስለምን ጾምን ጥቂት ዓላማውንና ስለ ሕይወታችን ተናግሬ ያበቃለሁ። አብይ ጾምንም ሆነ ሌሎችን አጽዋማት ስንጾም ዓላማ አለን። የጾም ዓላማ ብዙ ነው። እንደው በሊናችን እንድንይዘው ያለና እንድንበረታ ያለ አንድ ሶስቱን ጠቅሼ ላብቃ። የመጀመሪያው ለፈቃደ ነፍስ ነው። ለምንድን ነው? ለፈቃደ ነፍስ። ፈቃደ ሥጋ መብላት መጠጣት ነው። ፈቃደ ነፍስ ደግሞ መጾም መጸለይ ከእግዚአብሔር ጋር ለዘላለም ሕይወትን መኖር ነው። ስለዚህ ጾም ለፈቃደ ነፍስ ነው። ስለ ጽድቅ ነው። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 6። ስለ ጽድቅ የሚደረግ ሁሉ ለነፍስ ነው። ምን ጾመው አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ለነፍሳችን ነው። ምን ጾመው ለምሳሌ ያለ ምክንያት አይደለም እኮ ይሄን ሐሳብ እንደረድረው። ዓለም ለምሳሌ የጾምን ጥቅም ተረድቶ የተለያየ የእርሱን ትምህርት እያስተማረ ነው። በእነሱ አነጋገር እንዲያው የሚገርማችሁ ትላንት አንድ መጽሐፍ ሳይ ወይም የቅርብ ዘገባ ጀርመን ሀገር ውስጥ የጾም ማዕከል ተቋቁሟል። የጾም ማዕከል ድሮ ፕሮቴስታንት የነበሩ በኋላ ሰርችቷቸው የተው መጀመሪያም ሲገቡም ገብቷቸው አልገቡም። በኋላ ላይ ቸርቹን ቀየሩና የጾም ማዕከል አሉት። ከዚያ በዚያ የጾም ማዕከል የሚመዘገቡ ሰዎች ወፍራሞች ለመክሳት፣ ቆዳቸው የታመመ ለቆዳ ጥራት። ጽሑፉ እኮ ነው እንደዛ የሚል። የጾም ማዕከል ከፍተኛ ገንዘብ ተከፍሎ ነው የሚገባው ለመክሳት፣ ለቆዳ ጥራት፣ በሰውነት የገባ ኬሚካልን ለማስወገድ። በጣም የሚገርመው እንደውም ተንታኙ ምን ይላል? ጭንቀትን ለማስወገድ ወደኛ ጾም ማዕከል ነው ይላል ማስታወቂያው ጀርመን ውስጥ። በአሜሪካ ሀገርም ራስን ማስራብ የሚባል ፕሮግራም ተጀምሯል። በሚዲያ ሁሉ አለ። ራስን ማስራብ ጾም ላለ ማለት እኮ ነው። ጾሞ ቢገላገሉ ምን አለ? በተዘዋዋሪ ግን ለስጋም ጠቃሚ እንደሆነ እየመሰከሩ ነው። እኛ ግን ለስጋ አንጾምም፣ ለመክሳት አንጾምም፣ ኃጢአትን ለማክሳት እንጂ። ውፍረት ለመቀነስ አንጾምም፣ የኃጢአትን ውፍረት ለመቀነስ ነው እንጂ። ዓለም ግን ወንጌል አልሰማ ብሎ እንጂ በተዘዋዋሪ እየገባው ነው። ጾመኞች ጤነኞች ይላል ዓላማቸው። እንዲሁ እንትን መፈክራቸው ሐሳቡን ይደግፋሉ፣ ግን ለነፍስ አይደለም። አሁን ለምን አነሳል? እኛ ምን ጾመው ለነፍስ ነው፣ ለፈቃደ ነፍስ ነው። ሁሉም ያልፋል፣ ሁሉም ከንቱ ነው። በእግዚአብሔር መንግሥት ከብሮ ለመኖር ነው። ስጋችንን ለእግዚአብሔር አስገዝተን በፈቃደ ነፍስ ለመኖር ነው። የእግዚአብሔር ቃል እንዲህ ይላል፣ ሆድ ለመብል ነው፣ መብልም ለሆድ ነው። ወእግዚአብሔር ይስዕሮሙ ለክልኤሆሙ፣ እግዚአብሔር ሁለቱንም ያጠፋቸዋል። ስጋ ግን ለጌታ ነው ይላል። ስጋችን ግን የእርሱ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13። ሆድ ለመብል ነው፣ በሉም ጠጡም ያልፋል። ስለዚህ ጾም የነፍስ ምግብ ነው። ጾም የነፍስን ቁስል የሚፈውስ ነው። ጾም ይህ እዚህ በምድር በመቃብር የሚገታውን ስጋ ትተን ከሄድን በኋላ ከእግዚአብሔር ጋር እንደ መላእክት የምንኖርበት ነው። እግዚአብሔር ያንን ያጠፋዋል። ስጋ ሕይወት ግን ኑሮ ግን ለእግዚአብሔር ነው። ብንኖር የእግዚአብሔር ነን፣ ብንሞትም የእግዚአብሔር ነን። በወዲያኛ ዓለምም በእርሱ መንግሥት እንኖር ዘንድ መግቢያው አንዱ መንገድ ከጸሎት ጋር ጾም ነው። ጾም ፈቃደ ነፍስን ለማጎልበት ነው። ስጋን አድክሞ መንፈሳዊ ሕይወትን ለማለምለም ነው። ቅዱስ ዳዊት እንዲህ ይላል፣ ጉልበቶቼ በጾም ደከሙ። በምን ደከሙ? ድገሙት። እያችሁ የሚበላ እያለ የሚጠጣ እያለ ለምን
በንስሐ ጊዜ ራሱን ለእግዚአብሔር አዋርዶ የሚበላ የሚጠጣ ጠፍቶ እኮ አይደለም። እነ ቅቤ እነ ወተት እነ ምን ኃጢአት ናቸው ነውር ናቸው ብለን አይደለም። እግዚአብሔር ይመስገን ጓዳችሁ ሙሉ ነው። አሁንም እግዚአብሔር ሙሉ ያድርግላችሁ። ግን አሁን ጉልበቶቼን በምን ለማድከም ነው? በጾም። ታዲያ ዝም ብሎ ማካካስ አይገባም። በየአይነትም አናብዛ። እንደው ጥቂት ከበላንም አንዳንዱ እንዴ እዛ አሜሪካ ሀገር መልአከ ብርሃን ይረዱናል። ምንድን ነው ያሉት? የባህል ምግብ ቤት ውስጥ ተገባና ኢትዮጵያውያን መቼም ይፈጥሩታል ይሄን ሙያ። የጾም ዱለት ብለው አቀረቡ። የጾም ጥብስ እንዴ ጥብስ ብሎ ጾም ምንድነው? ሌላ ስም ቢያወጡለት ይሻላል ማለት ነው። አንደኛው ደግሞ እንቁላል ፍርፍር የመሰለ እኔ ስለ ምግብ ብዙ አላቅም መብላት እንጂ መስራት አላቅም። እንቁላል ፍርፍር የመሰለ ምግብ ቀረበ። እንዲሁም ደጀ ሰላም ውስጥ ነው። ተጠራጠር እንዴት ነው የነገር ጾመ ነቢያት እና ቢቸግረው እንደው ጥያቄ ስናበዛ እንቁላል ፍርፍሩን ይሄ ነገር ምንድነው ማመን ተቸገሩ እኮ እንደው በቃ ራሱ እኮ እንቁላል ነው የሚመስለው ብሎ አንዱ አስተናጋጅ ምን አለኝ? መንፈሳዊ እንቁላል ነው አለኝ። ያኛው ኃጢአተኛ እንቁላል ነው ማለት ነው። ብቻ ስም እያበዛን ጥሩ ነው። ሙያን እናደንቃለን። እግዚአብሔር እጃችሁን ይባርክ። ግን ደግሞ እንደ አቅማችን እንዲቀነስ እናርገው እንጂ 30 አይነት እንዴ ጾም ጉልበትን ለማድከም ሆኖ አይዘንጋ እንጂ ይሄን ስል እንደ ጤናችሁ እንደ አቅማችሁ እንደ ልማዳችሁ ነው። በአንድ ጊዜ ተነስታችሁ እስከ ማታ ለጾም ብላችሁ በንጋታው ጤና ጣቢያ እንዳትሄዱ። በአቅማችሁ ኑሩ። መምህረ ንስሐ ያማከራችሁ እንደ አቅማችሁ። ነፍሰ ጡር የታመሙ ለንስሐ አባት አማክረው አይገደዱም። የምንችልና እግዚአብሔር ጤና የሰጠን ግን መጾም አለብን፣ መስገድ አለብን፣ እስከምንችለው መቆየት አለብን። ከዛ ስንበላ ደግሞ ማካካስ ግን አይደለም። እንደው ለቁመተ ስጋ ቤት ያፈራውን በስላሴ ስም ይህንን ያነሳሁት እንዲሁ አይደለም። ጉልበቶቼ በጾም ደከሟልና ስጋዬ ቅቤ በማጣት ከሳ ለቅዱስ ዳዊት መዝሙር 109 ቁጥር 24 መዝሙር 109 ቁጥር 24 አያችሁ። እኛም ኃጢአትን ለማስወገድ የእግዚአብሔርን ጸጋ ለማግኘት ጉልበት ለማድከም ነው። እንዲህ ይላል ቅዱስ ጳውሎስ በጣም ደስ የሚያሰኝ ጥቅስ ሮሜ 8:13 ሮሜ 8:13 ስለምን ጾምን ለፈቃደ ነፍስ ይላል። ሮሜ 8:13 ላይ ያለውን ቃል ላንብላችሁ። በመንፈስ የሥጋን ሥራ ብትገድሉ የሕይወት የክብር ባለቤት ትሆናላችሁ ይላል። በመንፈሳዊ ሥራ ከመንፈሳዊ ሥራ አንዱ ምንድነው? ጾም ነው። ምንድነው? በመንፈሳዊ ሥራ የሥጋን ሥራ ብትገድሉ ፍቃደ ሥጋን ዝሙትን ክፉ የሚያስበው ሥጋን እየበላው እየጠጣው ብቻ እኖራለሁ የሚለው ሥጋን የሥጋን ሥራ ብትገድሉ የሕይወት ባለቤት ትሆናላችሁ። ስለዚህ ፍቃደ ሥጋን ማስወገጃው ፍቃደ ነፍስን መጾም፣ መጸለይ፣ መታረቅ፣ መልካም ነገር፣ ቃለ እግዚአብሔር መስማት፣ ለድሃ ማሰብ የመንፈስ ፍሬዎችን የሚያበዛው ይህንን ጸጋ የሚያበዛው ጾም። ስለዚህ የክብር ባለቤት ትሆናላችሁ ይላል። በሌላ ቦታ ገላትያ ምዕራፍ 5 ላይ የሥጋን ሥራ አትፈጽሙ ከሥጋ ሥራ ጋር ራቁ ይላል። የመንፈስን ፍሬ አድርጉ ይላል። የመንፈስ ፍሬዎች የተባሉ ገላትያ ምዕራፍ 5 ቁጥር 15 አንቧቸው። የመንፈስ ፍሬዎችን አፍርተን የዋህነት፣ ትዕግስት፣ ቅንነት አሁን ያጣነውን ማለት ነው ይዘን ለመኖር የምንችለው በጾም ነው። በእውነት ወገኖቼ ስለምን ጾምን ታዲያ? ለቆዳ ጥራት ነው? ኪሎ ለመቀነስ ነው? በዚህ ጾምማ ቁምንትን መቀነስ አለብኝ ብለን ለመወራረድ ነው ወይስ ኃጢአትን ለማወራረድ ነው? እንዴት ነው አጀማመራችን? እንዴት ነው ሁኔታው? ለፈቃደ ነፍስ ነው እንዴ? ሰሞኑን እኮ ጭልፋው ድስቱ በሙቋ ታጥቧል። ሕይወታችን ግን በንስሐ ታጥቧል። አቤት ሰኞ ዕለት የነበረ ያጠባ አይነት! አቤት በየቤታችን ማንኪያ አልቀረም። እግዚኦ በጣም ጥሩ ነው። እግዚአብሔር ይመስገን። ማንኪያው እንዳይረሳ፣ ጭልፋው እንዳይነሳ ተነካክቷል ተብሎ በሽቦ በምኑ በአይጃክሱ ሲታጠቡ አለ። እቃው ታጥቧል፣ ድስቱ ታጥቧል፣ ጭልፋው እየጾመ ነው። እኛ ግን እየተነካካን ነው። አሁንም አስተውሉ እንጂ ወገኖቼ፣ ለጭልፋ የታወጀ ጾም አይደለም፣ ለቄስ ፋሲል ነው። እቃውን አትጠቡ አላልኩም። ለድስት የምንጨነቀው ነው ያለ። ህይወት እንጨነቃለን። ታርቀናል፣ የበደለ ክሰናል፣ ይቅር ተባብለናል። ታዲያ ጭልፋው በሽቦ ብቻ ምን ዕዳ አለበት?
ማንኪያ ነካብኝ እያሉ አንዳንድ እናቶች ከና ካሁኑ ለቀኖና ይመጣሉ። አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ አማሰርኩበት ብሎ ገና ካሁኑ ለቀኖና ይመጣሉ። ነገር እያማሰልን አሁንም ዘረኛ ሆነን አሁንም አሜተኛ ሆነን የማንኪያ ጉዳይ አይደለም እኛ የምናስተናግደው የእናንተን ህይወት ጉዳይ ነው። ተቆጣዋችሁ ይቅርታ አድርጉልኝ። ለጭልፋ መጨነቅ አትጨነቁ አላልኩ። ህይወት እንዴት ነው? ወንድማማቾች ታርቀዋል፣ ባልና ሚስት ታርቀዋል። የተኳረፈ ኩርፊያውን ትቶ ይቅር ተባብሏል። ታዲያ ምንድነው ድስት ማጠብ ብቻ? አንደበት ሳይታጠብ ህይወት ጀመርነው እኮ አልጨረስነውም። አሁንም ይቻላል። አሁንም እንታረቅ። አሁንም የበደለ ይካስ። ይሄ ዘወረደ የምንዘጋጅበት እየጀመርን ያለው ወቅት ነው። አሁንም ይቻላል። ድስቱ ላይ አጠባው ላይ እንደተጨነቅን ሁሉ ወደ አባቶች ቀርበን ይፍቱኝ ይቅር በሉኝ የተጣላውትን አስታርቁኝ እንባባል። ሽማግሌ ያለ አባቶች አሉ። እግዚአብሔር ያኑርልን። ለፈቃደ ነፍስ ነው ጾሙ ያልን ወገኖቼ። ሌላው ክፉን ለማራቅ ነው። የጾሙ ዓላማ ክፉ መንፈስን ለማራቅ ነው። ስለምን ጾምን? ስለምን እንጾማለን? ለነፍስ ፈቃድ። ስለምን እንጾማለን? ክፉን ለማራቅ። በማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ላይ እንዲህ ይላል፣ እንዲህ ያለው ክፉ መንፈስ ያለ ጾም ያለ ጸሎት ከእናንተ አይርቅም ይላል። በእውነት ወገኖቼ ክፉ ሐሳብ የሚያመጣውን ወደ ዝሙት የሚመራውን ስስት የሚያመጣውን ክፉ ቅናት የሚያመጣውን ምን የኃጢአት አይነት እኮ ብዙ ነው። አሁንማ ረቋል። እንዲያውም ይህን ሁሉ የሚዘራው ጠላት ዲያብሎስ ነው። እርሱን ማሸነፊያ ደግሞ እውነት ፋርማሲ ኪኒን ይሩን እንደው ካለ ንገሩኝ። ሰይጣንን የሚያባርር ሽሮፕ አለ? ቫይታሚን ሰምታችሁ ይሆን እንዴ? ከኢትዮጵያ እስከ ዲሲ ሰምተንም አናቅ። እሺ በየትኛው ጥይት እናባረው? በየትኛው ኒኩለር? ጭራሹኑ ፈብራኪው ማን ሆነና እና ሰይጣንን የጥንተ ጠላት የሚያጋድለንን በጅምላ የሚያስቀብረንን እዚህ ጋር ሰው ተገደለ ብሎ ቤተክርስቲያን እንዲቃጠል የሚያደርግብንን ካህናት እንዲገደሉ ምእመናንን እንዲሰቃዩ የሚያደርግብንን ይሄን ክፉ መንፈስ እንዴት እናባረው? ከየት እናምጣ መሳሪያ? ከቱርክ ይሻላል? ከቻይና? ታንክ ይሻላል? መትረየስ? እጃችን ላይ ነው። እሱም ጾምና ጸሎት። ታዲያ እሱን ማባረሪያ ይሁን እንጂ እንዴት ነው? እንዴት ነው ጾሙ? ይህ ክፉ መንፈስ ሀገራችንን ተጸናውቷታል። እርስ በርስ እያባላን ነው፣ እያጋደለን ነው። ወደ እግዚአብሔር እጇን ትዘረጋለች የምትባል ሀገር በረሃብ በጥም እየተጎሳቆለች ነው። ሰው እየሞተ ነው። ክፉ መንፈስ እያጋደለን ነው። እንዴት እናሸንፈው? በመሳሪያ በድሮን እኮ ታየ። ይልቅም አለቅን፣ ተላለቅን። ታዲያ እኛ ክርስቲያኖች ትልቁን ድሮን ጾሙን እንያዘው እንጂ ጠላት ዲያብሎስን ከላይም ከታችም የሚያነደው ድሮን ከልብ መጸለይ ነው፣ ከልብ መጾም ነው። ምግብ ቅነሳ የረሃብ አድማ አይደለም፣ ለማስመሰል ሰው እንዳይታዘበን አይደለም፣ ከልብ መጾም ነው ይህንን ውጤት ያመጣልን። ሰው አየኝ አላየኝ አይደለም፣ እግዚአብሔር ያውቃል። ልክ እንደ እስራ እግዚአብሔር ተለመነን እንዳለው እግዚአብሔር እንዲለመነን ነው ምን ጾመው። ይሄው ነው መምሬ ገሌ እንዲያደንቋችሁ ቤተሰብ እንዲያከብራችሁ አይደለም። እግዚአብሔር አክብሮን ዋጋውም ለሀገርም ለግልም እንዲተርፍ ነው። ወገኖቼ ሁኔታ እኮ ነው የሚያስጨኸን። ሁሌ ልማድ ብቻ፣ ሁሌ ባህላዊ ብቻ፣ ሁሌ መነቃቀፍ ብቻ፣ ሁሌ ማስመሰል ብቻ። እንዴ አላስገባ አላስወጣል ነው እኮ ሁሉ ጊዜ የምትተረካ አንድ ሴትዮ አለች አይደል? ልክ ጾሙ ሊገባ ሲል ዘወረደ ላይ መጣችና ንስሐ አባቷ ጋር አባቴ እንደው በተነካካ ጭልፋ በላው ይፍቱኝ አለች። ገና ከመጀመሩ በእግዚአብሔር ይፍታ በርቺ ቀጥይ ጾሙን። ልክ ጾሙ ሊፈታ ሲል ደግሞ እያማሰለች ገና ሌሊቱ ቅዳሴው ምን ሳይል እየቀመሰች ቅቤውን ምናንም ወዲያውኑ አባቴ ቅዳሴ ሳይጀመር አሁን የወሎት ዶሮውን ስሰራ ደግሞ የወሎት ቀማመስኩኝ፣ ዶሮ ቀመስኩ። ምን ነው ወለተ ማርያም ጾሙን አላስገባ አላስወጣልሽው? አንዳንዱ እኮ ምግብ እንዳይበላሽ ተበላሽቶ ያደረ ነው። እንዳይተርፍ እንዳይበላሽ ብለው እስከ እኩለ ሌሊት 2 ቀን ተበላሽተው የሽሮፕ ምናምን የሚጠጡ አሉ። እንዴት ያለ ጉድ ነው! ቅበላው እኮ እሁድ አልነበረም። ቀድሞ እሁድማ ዘወረደ ብለን ምንም እንኳን ምግብ ብንበላም እኮ መዘጋጃ ቀን የዛን ቀን እንዴ ብቀላረግ ነው እኮ እንዴ መስተካከልም አለበት። ሳያስተምሩ ቀርተው ነው እንዴ? ሚሊቃውን ሳይጽፉ ቀርተው ነው እንዴ?
ምንድነው ልማድ ብቻ? እስከ መቼ ነው እንደዚህ ምን ሆነው? መሳለቂያ ምን ሆነው? ስጋ ቤት የተሰለፍነው ንስሐ አባት ጋር ተሰልፈናል ወይ እንዴ? ይህንማ መነጋገር አለብን። ለምን እዛ ተሰለፍን እያልኩ አይደለም። እኔም ተሰልፌ ሊሆን ይችላል። ግን ንስሐ አባቴ ጋር ሄጃለሁ። አባቴ ይፍቱኝ ተባብለናል። ይቅር በሉኝ። ጾሙ ጸሎቱ በሰላም ለትንሣኤ እንዲያበቃኝ በቀኖና ሆኗል። ከነነዌ ማግስት ጀምሮ እኮ ንስሐ እየተቀበልን ንስሐ መቀበያ እኮ ነው ቅበላ እንዴ? ቀኖና መያዣ እኮ ነው። ምንም እንኳን መብል መጠጡ በስርዓት ቢኖርም ነፍስና ስጋ ለታላቁ ጾም ለሙሽራው ማዘጋጃ እኮ ነው። እንደዛ ነው ያሳለፍነው ወይስ የነንም ቅጅልኝ ያንንም ጨልፊልኝ እያልን እንዳይበላሽ እያልን ስንታገል ተበላሽተን ተቀበልነው? ለማንኛውም ጊዜ አለን። እግዚአብሔር ጊዜ ሰጥቶናል። ጊዜውን እንጠቀምበት። ይህ ሁሉ ክፉን ለማራቅ ነው እንጂ ስጋን ለማሳመም መከራ ለማየት እንደው በቃ ስጋ ቀረ ጥብስ ቀረ ሁሉም እኮ ይጠፋል እንዴ? በጤና ምክንያትም እኮ ሊቀር ይችላል። እንኳን በጾም ምክንያት በጤና ምክንያት እንጀራም አይበላዋል እንኳን ስጋ። እግዚአብሔር ግን ለሕዝባችን ጤናውን ይስጥልን። ክፉን ለማራቅ ነው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ከጾመ ከጸለየ በኋላ ፈታኙ ቀረበ። ፈታኙንም ከፈተናው አንዱ መጨረሻ ላይ ምን አለው? ከፈተነው በኋላ ወይም እኛን ሲያስተምረን ሂድ አንተ ሰይጣን አለው። ማቴዎስ 4 ከቁጥር 4 ጀምሮ ጾም ሂድ አንተ ሰይጣን ምንልበት ነው። እክደከ ሰይጣን ምንልበት ነው። እክድሃለሁ በተግባር እኮ ነው። በተግባር እክድሃለሁ ምንልበት ነው። በተግባር በጾም ተግባር በጸሎት ተግባር በበጎ ስራ ተግባር እክደከ ፉከራ አይደለም፣ ተግባር ነው ወገኖቼ። እየታረቁ ነው። በፍቅር እየሆኑ ነው። ፍቅርን ተቀቡ ነው ያለው። ይቅር እየተባባሉ ነው። ዘር ወገን ሳይለዩ ሰውን ሁሉ በሰውነቱ እያከበሩ ነው። ሂድ አንተ ሰይጣን ይሄ ነው። ስለዚህ ጾሙ ጾመ እግዚእ ታላቁ ጾም ሂድ አንተ ሰይጣን የተባለበትን ይህን ተልካሻ ጭራሹን ልናስተናግደው ነው እንዴ? እየተጣላ ነው ልንከርብ ነው እንዴ? ስለዚህ ክፉ መንፈስን ለማራቅ ነው። አንድን ጨምር ከመከራ ለመዳን ነው። ከመከራ ለመዳን ነው። ስለምን ጾምን? ለነፍስ ፈቃድ ክፉን ለማራቅ ከመከራ ለመዳን። በግል ሕይወትም በማህበራዊ ሕይወትም በሀገር ኑሮም ብዙ መከራ አለ። ከመከራ ለመዳን ትልቁ መሳሪያችን ጾም ነው። ከመከራና ከጠላቶቻችን እንድንድን ጾምን አለ ዕዝራ ላይ ዕዝራ 8 ላይ እርሱም ተለመነን። አያችሁ ሀገር መከራ ላይ ነች። ብዙ ውጣ ውረድ ውስጥ ነን። ብዙ የተራቡ አሉ። እስቲ የጾምን እንኳን እናስባቸው። ጾም እኮ አንዱ ዓላማ ስለ ረሃብ እንዲገባን እኮ ነው። ስለ ችግር እንዲገባን ነው። ችግርን ያውቃል። በፍትሐ ነገሥትም እንደዛ ነው። በመጾም የሌሎችን መራብ ይረዱ ዘንድ ጾም ተገቢ ነው እያሉ አስተምረዋል። በአንቀጽ 15 ላይ በፍትሐ ነገሥትም ብዙ የተራቡ ወገኖች አሉ። ብዙ የተጠሙ አሉ። ብዙ ትምህርት ቤት ያልገቡ አሉ። የኔና የእናንተ ልጆች ጾም ካልሆነ በቀን 3 4 እኮ እንመግባለን። መክሰስ ሳይቀር እንኳን መክሰስ ምሳውን ያጣ ኢትዮጵያዊ አለ። የግድ በቴሌቪዥን ማየት አለብን እንዴ? ማን ያሳያችሁ? በአይነ ህሊና ያዋቸው እንጂ በአይነ ህሊና ያዋቸው። የተራቡ ህፃናቶች አሉ፣ እናቶች አሉ፣ አባቶች አሉ። አስታዋሽ አጡ። የሚጮህላቸው ያጡ ብዙዎች ሆዳቸው እየጮኸ እናትም ልጄን ምን ላብላ እያለች የምትጮህበት ሀገር ውስጥ ያለ ነው። ምን ይዋሻል? ህዝብ ተርቧል። አሁን እንኳን እንዘንላቸው እንጂ ሌላ ጊዜ እንዘነጋለን ማለት አይደለም። የበለጠ ለተራቡ ለማዘን ምቹ ጊዜ ነው። እኔ የፈቀድኩት ጾም ይሄ ነው ብሏል። ስለተራበ እያሰቡ ስለተራበ እንጀራ እየቆረሱ ነው። ኢሳይያስ ምዕራፍ 58 እንደተጻፈው ወገኖቼ በመከራ ውስጥ ያለው ወገናችንን ቢያንስ በጸሎት ቢያንስ በመጽዋት ቢያንስም በመተጋገዝ በፍቅር አይንና ስለ እነርሱ በማሰብም እንድናሳልፍ ነው። ከመከራ ያድናል። የዚህን ጊዜ እግዚአብሔር ይለመነናል። ዳንኤልን አስታውሱ። ትንቢተ ዳንኤል ምዕራፍ 6 ላይ እየጾመ እየጸለየ በአናብስት ጉድጓድ ተጣለ። አንበሶች እኮ እንዲበሉት ነው። ጾመኛው ጸሎተኛው ዳንኤልን ግን አንበሶቹ አልበሉትም። እግዚአብሔር መልአኩን ልኮ የአንበሶችን አፍ ምን አለ? ተናገሩ እንጂ ምን አለ? ዘጋ። ጾሙ ጸሎቱ ከሚገድሉ አንበሶች ከመከራ አዳነው። የአናብስትን አፍ የዘጋለት በጾም በጸሎት የጠራው አምላካችን መልአኩን ልኮለት ነው።
ቅዱስ ገብርኤልን ቅዱስ ሚካኤልን ቅዱስ ሩፋኤልን ልኮ ከመከራ ሁላችን ያድነን። ከመከራ የሚያድን ነው ጾም ወገኖች። ዛሬ ወራዊ ዕለቱን ስናስብ 3 ደቂቅን እናስብ። በትንቢተ ዳንኤል ምዕራፍ 3 ላይ ወደ እሳት ተጥለው ቅዱስ ገብርኤል ያዳናቸው በጾም እኮ እግዚአብሔርን ተማጽነው ነው። ሌሎቹ ሲበሉ እነሱ እኮ ስላልበሉ ነው። እንብላ እንጠጣ እናንተ ልጆች ብሉ እያለ መጋቢው ሲጨነቅ አይዞ ጥሬ በልተን ውሃ ጨልጠን አናሳፍርም ብለውት እኮ ነው። በጾም ኖረው እኮ ነው ከእሳት የዳኑት። ከእሳት ያድናል ጾም። ከመከራ ያድናል ጾም። በዳንኤል ታሪክ አየን፣ በ3 ደቂቃ አየን። ሶስናን ከደረበናት የጠበቃት ኃያሉ መልአክ ቅዱስ ሚካኤል የጾም የጸሎት ሕይወት ነበራትና ነው። በድርሳኑም ተጽፏል በቅዱስ ሚካኤል በመጽሐፈ ሶስና እነዚያ መምህራን ክፉ ሊያደርጉባት አቅደው ኋላ ላይ በእሷ አሳበው ያላደረገችውን አድርጋለች፣ በባሏ ላይ ክፉ አድርጋለች፣ ነውር ፈጽማለች ብለው ሊወግሯት መከራ ሊያጸኑባት ሊደበድቧት ተዘጋጁ። እርሷ ግን በልቧ ወደ እግዚአብሔር ትማጸን ነበር። ጾሚም ነበረች። ጾምና ጸሎት የእግዚአብሔርን ጸጋ ያቀርባልና ዳንኤል የሚባል መልእክተኛ መጣ። እናንተ ሰዎች እቺ ሴት ነፃ ነች፣ አትግደሏት፣ ቆይ ይመርመሩ ሰዎቹ ተባለ። እነዛ ከሳሾቿ ሲመረመሩ አንዱ በሾላ ዛፍ ስር አንዱ በኮክ ዛፍ ስር ላይ የተለያየ ቃል ተናገሩ። ቅዱስ ሚካኤል ለሁለት ሰነጠቃቸው። ሶስና ንጽህናዋ ተመሰከረ። ንጽህናችሁ እንዲታወቅ ጹሙ። ሰው እንዲያለኝ ብላችሁ አትጨነቁ። በጾም በጸሎት ኑሩ። እንደ ሶስና እግዚአብሔር ከፍ ያደርጋችኋል። እንደ ዮሴፍ እግዚአብሔር በሰው ሀገር ከፍ ያደርጋችኋል። እንኳን በሀገራችሁ በዚህ ወጣ በዚህ ግባ ብላችሁ አትጨነቁ። ጹሙ፣ ጸልዩ። እንደ ሶስና እግዚአብሔር እውነትን ይገልጥላችኋል። ሰዎች እንዲያሉኝ እንዲያሉብኝ እንዲያሙኝ ብላችሁ አትጨነቁ። ሰርተነው ከሆነ ንስሐ መግባት ነው። አልሰራነው ከሆነ አጉል ሐሜት ከሆነ ግን እንደ ሶስና እግዚአብሔር በስተመጨረሻ እውነትን ይገልጣል። ይህም የሆነው ግን እየበሉ እየጠጡ አይደለም፣ እየጾሙ እየጸለዩ ነው። በጾም ወበጸሎት ይሰረይ ኃጢአት ቅዱስ ያሬድ እንዳለው ኃጢአት ይስተሰርያል፣ ይደመሰሳል፣ የእግዚአብሔር ጸጋ ይቀርባል፣ ከመከራ ይዳናል በጾም በጸሎት ወገኖቼ። ሙሴ ሕዝበ እስራኤልን እግዚአብሔር እንዲምርለት የተማጸነው እየጾመ እየጸለየ ስለሆነ ነው። ሙሴ እግዚአብሔርን ያነጋገረው በጾምና በጸሎት ነው። እግዚአብሔርን በቸርነቱ ይሰማን ዘንድ ይቅር በለን ምንለው በጾምና በጸሎት ነው። በኦሪት ዘዳግም ምዕራፍ 9 ላይ አስተውሉ። ኦሪት ዘዳግም ምዕራፍ 9 ላይ በአፌ እንጀራ አልገባም ይላል። 40 ቀን ሙሉ በአፌ እንጀራ አልገባም እየጾመ እየጸለየ የሰነበተው ኦሪት ዘዳግም ምዕራፍ 9 በኦሪት ዘጸአት ምዕራፍ 14 ጀምሮም የምናገኘው ድንቅ ታሪክ ከ570 ጊዜ በላይ እግዚአብሔር ያነጋገረው ጽላተ ኪዳን በእጁ የተጻፉትን ለሙሴ እግዚአብሔርን የሰጠው እየጾመ እየጸለየ እንጂ እየበላ አይደለም። የእግዚአብሔር ትእዛዛት ተገልጠውልን ከኃጢአት ወደ ጽድቅ የምንሸጋገረው ከክፉ የምንርቀው መንፈሳዊ ሕይወትን የምናለመልመው እንደ ሙሴ ሰማያዊውን ምስጢርም ለማየት እንደ ዕዝራ ሰማያዊውን ምስጢርም ክብር ለማግኘት የምናደርገው ተግባር ቢኖር ጾም ነው። ኤልያስ ኃይል ያገኘው እስከ እግዚአብሔር ተራራ የተጓዘው በጾም ነው። ከጠላቶቹ አምልጦ ኋላም እስከ ዕርገት የደረሰው በጾም ነው። በአንደኛ ነገሥት ምዕራፍ 17 የምናገኘው ኤልያስ በጾም በጸሎት ከእግዚአብሔር ተራራ ደረሰ። ከነ ኤልዛቤል ሸሸ። ኤልዛቤል ከተባለ ዝሙት፣ ኃጢአት፣ ዘረኝነት ለመሸሽ መሳሪያው ጾም ነው። ተሐራሚ ያደርጋል፣ ትህትናን ያላብሳል፣ ራሳችንን ዝቅ እንድናደርግ ያደርጋል። በተቃራኒው አለመጾም ያስታብያል። አለመጾም ክፉ መካሪ ያደርጋል። ጾም ጸሎት አለማወቅ እንብላ እንጠጣ ማለት ለዓለም አልበጀም። ሕዝብ እንዲቀነስ ሰው እንዲሞት የሚያቅዱ ፕሮጀክቶች ሁሉ 24 ሰዓት እየበሉ ነው። ሕዝብ እንዲኖር ለዓለም ሁሉ እንማልዳለን የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በጾም ነው። ተቃራኒ ዓለም አለመጾም ጨካኝ ያደርጋል። አንድ ነገር ላስታውሳችሁ፣ የሮብዓም ነገር አንደኛ ነገሥት ምዕራፍ 12ን ቤታቸው አነቡ። አንደኛ ነገሥት 12 ላይ ሮብዓም የሶሎሞን ልጅ ነው። እስራኤልን 40 ዓመት እንዲገዛ የተፈቀደለት ነበረ። የማይጾሙ ጓደኞቹ ምን እንዳደረጉት ለማንሳት ብቻ ነው የፈለኩት። አለመጾም ጨካኝ ያደርጋል። አለመጾም ግፈኛ ያደርጋል። መብላት መጠጣት ስለ አብነት ተማሪው፣ ስለ ካህኑ፣ ስለ መስኪኑ፣ ስለ ድሃው እንዳያስብ ያደርጋል። አለመጾም ልብ ይደፍናል።
የብዙዎች ልብ ተደፍኖ ነው እነሱ ስለበሉ ሰው የሚረባም አይመስላቸው። ግፍ ግን አይቀርም ንስሐ ካልገቡ። ለፈርዖንም አልበጀ ውሃ ተሸክሞ ጠፍቷል። ሮብዓም ጋር ልመልሳችሁ። ሮብዓምን ሸክም አቅልልን እባክህ በአባትህ ጊዜም ከብዶን ነበር አሉት። ህዝቡ መጥቶ ሽማግሌዎችን ጠራና ምን ይሻላል አላቸው። አዎ ህዝቡን ስማ አሉት። ማንን ስማ? ህዝቡን ስማ። የእስራኤል ንጉሥ እኮ ህዝቡን ስማ። ሸክም አቅል ብሏል። አዎ አቅል። ጥሩ ምክር አልበቃ አለውና እርሱ ይሄን መልካም ምክር ተወና የማይጾሙትን የማይጸልዩትን እግዚአብሔርን የማያውቁትን የእርሱን ብላቴኖች የእርሱ እየቀለባቸው የሚኖሩትን ምን ችግር አለ በላ ጠጣ አንተንም አይክፋሽን ሺህ ዓመት ንጉሥ እያሉ የሚደልሉትን እነርሱን አማከረ። ምን ትላላችሁ ለመሆኑ አላቸው። አይጾሙማ አይጸልዩማ የህዝቡ ሸክም የህዝቡ ችግር ምን ቸገራቸው እነሱ። ከዛ ምን አሉ? እንዲያውም ትንሿ ጣቴ ከአባቴ ወገብ ይወፍራል በላቸው። የትዕቢት ንግግር አንደኛ ነገሥት 12 እናንተ አንብቡት። ስለዚህ በጊንጥ ገርፋቸዋለሁ በላቸው። ትዕቢት አያችሁ በለው። ይህን ህዝብ እኮ ነው አሳደው ግረፈው። በኋላ ላይ ግን እነዛንም መካሪዎች አሳደዷቸው፣ እርሱንም አሳደዱት። ሮብዓምና ኢዮርብዓም በሚል እስራኤል እስካሁን ጣጣው ስለገቡበት ታሪክ ለሁለት ተከፈሉ። 10ና 2 ለሀገር መከፈል ለሰዎች ማለቅ ሮብዓም ምክንያት ሆነ። ባልጠግባዮች ጾም በማያውቁ ሰዎች ምክር ሰምቶ ጾም የማያውቅ ዓለም ኢትዮጵያንም እየመከረ አጋደለን አባላን። ጾም የሚያውቁ አባቶች በአድዋ ድል አድርገው ያዋረዱትን ዛሬ እንድንዋረድ አደረጉን። ከሚበላው ከሚጠጣው ገጥመን ነው። እንደ እንስሳ ጾም ከማያውቀው 24 ሰዓት እየበላ ስብሰባ ብሎ በስብሰባ ሰበብ ዝሙት ሰዶም አራግፎ የሚሄደውን ያማከርን ተዋርደን ቀረን። ሮብዓምን ያዋረዱት ሆዳሞች ናቸው። ሆዳም ኢትዮጵያን እየጎዳ ነው። ብልሆች ያቆዩዋትን ሀገር ሆዳሞች በታተኗት። ብዙ ብልሆች አሉ። እግዚአብሔር ዕድሜ ይስጣቸው፣ እግዚአብሔር ከፍ ያርጋቸው። ይህን ሁሉ ያነሳ ነው አለመጾምና ሆዳምነት ሀገር ያጠፋል፣ ሀገር ይከፍላል። መጾም መጸለይ ግን ታህራሚ ያደርጋል፣ ዝም ያደርጋል፣ ትሁት ያደርጋል። ሁሉን እግዚአብሔር ያውቃል፣ እርሱ ይፍረድ ያስብላል። እገድላለሁ ዋጋለሁ እንዲህ ነው በዚያ ይግባ አይረግምም። ቢያንስ ይጸልያል ስለሌላው። ልብ ይስጥልን ማስተዋል ይስጥልን ይላል የሚጾም ሰው። እንዲህ ነው ኃይላችን። ስራውን ደግሞ እግዚአብሔር ይሰራል። ራሳችን ስንታበይ እግዚአብሔር እንዴት ስራውን ይስራ። ስለዚህ በጾም ራሳችንን ስናዋረድ ግን እግዚአብሔር ስራውን ይጀምራል። ይሄም በጾም ነው። ገብቷችኋል? ግን ጾም ከመከራ ያድናል። መብላት ደግሞ ሀገር ያጠፋል። ያለ ልክ ጾም አለማወቅ ማለት ነው። እንግዲህ ወደ ማጠቃለያችን ሄዶ ወገኖቼ መቼም አበዛንባችሁ። በእውነት ስለምን ጾምን? ስለ ፈቃደ ነፍስ ክፉን ለማራቅ ከመከራ ለመዳን ይሁን። በዓላማ እንጹም ወገኖች። ይሄው ነው ዓላማችን። ከግል ሕይወት እስከ ሀገር ብዙ የምንፈልገው ነገር አለ። ሰላም እንፈልጋለን፣ ፍቅር እንፈልጋለን፣ መስማማት መግባባት በሀገራችን እንዲሰፍን እንፈልጋለን። የማንም ወገን አይደለንም፣ የክርስቶስ ዘሮች ነን፣ የእናት ቤተክርስቲያን ልጆች ነን። ለተሾመም ተገዝተን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለን መኖር የምንፈልግ ነን። ሌላ ዓላማ የለንም። እንዲሁንባቸው ይደረግባቸው የምንልም አይደለንም። እንኳን ስለ ሀገር ስለ ዓለም ሁሉ የምትማጸነች እናት ቤተክርስቲያን ተመችቷት እኮ አይደለም። የሚገርማችሁ ስለ ዓለም ሁሉ እንማልዳለን የሚለው በእንተ ቅድሳት ላይ ቀርቷል እንዴ? ዓለም ግን ተመችቶን ነው እንዴ? ቤተ ክርስቲያን ባይመቻትም ትጸልያለች፣ የክርስቶስ ናትና። የሚያደርጉትን አያውቁምና ይቅር በላቸው፣ የእርሱ ናትና። ዓለም ተመችቶን አይደለም፣ እያቃጠለን ነው። እንኳን ዓለም ሀገር ተመችቶን አይደለም፣ እየወደምን ነው፣ እየተበተንን ነው። ግን እንጸልያለን። አይ በጅማ ቤተ ክርስቲያን ተቃጥሎብኛልና አልጸልይም አትልም። ቄስ ገድለውብኛልና አትልም። በጅምላ ቀብረውብኛልና አትልም። እያሳደዷት ለዓለም የምትጸልይ ብቸኛ የቅድስና ስፍራ እናት ቤተ ክርስቲያን ነች። አሁንም እንጸልያለን፣ ነገም ይቀጥላል። ስለ ዓለም ሁሉ እንማልዳለን። እስቲ በሉት። ዲያቆናት አረኳችሁ ባንዴ። አዎ በጣም የሚደንቅ ቃል እኮ ነው። ሌሎቹንም እንደዚህ አጣጥሟቸው በእንተ ቅድሳት ላይ ያለው ጸሎት ሊቃውንት በደንብ ይተነትኑታል። ተመችቷት ግን አይደለም። ይሄን ያልኩት እንዲያርግባቸው ብላ አታውቅም፣ ግን እየተገፋች ነው።
ክብር ይግባውና በትዕቢት ሲጎትቱት በፍቅር እንደተከተላቸው በትዕቢት ይረማመዱባታል፣ እንደልባቸው አንዳንዶች ይናገሯታል፣ ያፈርሷታል። እርሷ ግን በፍቅር ትከተላለች። ይሄው ነው ጸዋሚ አባቶች፣ ጸዋሚ እናቶች፣ ጸዋሚ ምእመናን አባቶች፣ ወንድሞች፣ ሕፃናት ይዛ የምትኖር እናት ቤተክርስቲያን ስለሆነች ከትዕቢት ከሮባም እንደ ሮባም መካሪዎች እንደፈለጋቸው የሆኑ ስለነሱ አያገባንም የሚሉ አይነት ሳይሆን ሕዝብ ተራበ፣ ወገን ተሰደደ፣ ማንም አይራብ፣ ማንም አይሞትብን፣ ኦርቶዶክሳዊም ሆነ ሌላ የተዋህዶ ልጅም ሆነ ሌላ ኢትዮጵያ አይሞትብን፣ አይራብብን እንዲህ ብለን ነው የምናስበው። እናም ወገኖች ለዓላማ እንጹም፣ የመጨረሻው ለለውጥ ይሁን ነው። በዚህ ላሳርግ እንደው በዚህ ጾም ለምን ጾምን ብለን ኋላ ራሳችን ስንገመግም እንደው እናቶች አባቶች ለለውጥ ይሁን ግድ የላችሁም። በዚህ ጾም ምን ተለውጬ ይሁን ብለን ምን ገመግመው እስቲ ይሁን። ንስሐ ካለ መግባት ንስሐ ወደ መግባት ለውጥ ነው። ካለ መቁረብ ለስጋ ወደ መብቃት ለውጥ ነው። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12 ቁጥር 2 ተለወጡ። የምንለወጥበት ይሁን ወገኖች። በዝምታ ኃጢአትን ንቀን ጽድቅን ወደን እናሳልፈው። ይሄው ነው ወገኖች። የለውጥ ጾም ይሁን የምግብ መቀየር የምግብ ለውጥ ሳይሆን የህይወት ለውጥ። እንደው አንድ ሰውዬ በተናገረው እንደ ቀልድ የሚመስል ተናግሬ ላብቃ። የቅበላ ዕለት ያው ከሚስቱ ጋር ቅበላውን ያዘ። በኋላ ለለካ ይወላችሁ የምግብ ለውጥም አላመጣም። አንዳንድ ሰው እንደዚህ አይነቱ ለካ ይበላል ከሷ የተደበቀ። ደብረ ዘይት እኩለ ጾም ከአንድ ወር በኋላ ነው አይደል? የደብረ ዘይት ማታ ስጋውን በልቶ ስሙን ጠራውባችሁ ምን ይደረግ። እናም ያን በላልቶ ጠጣቶ ሲገባ እሷ ሚስቱ ጋር ሲመጣ ሽሮ ይበላል፣ ውጭ ሌላ ይበላል። ፈተና ሆነበትና እግዚአብሔር ሊያጋልጠው ማታ ተጣላው ገባችሁ? ተጣላው አንድ ወር ሆነ አተርኩ ተጣላውና አሰናበተው። ሚስቶዬ ስታይ ቅቅሉ ዱለቱ ምናምኑ እሷ ጋር የጎረሰው ሽሮ ነው አይደል እንዴ? ምን ነው ባሌ፣ ምን ነው ባልተቤቴ፣ እንዴ ጾሙ እኮ አንድ ወር ነው ከኔ ተደብቀ እየበላ ነው እንዴ አለችው። አጅሬው ለማምለጥ ምን አለ መሰላችሁ? ውይ ሚስቴ የቅበላለት የበላሁት እኮ ነው። አንድ ወር ቆይተው አንዳንዱ የምግብ ለውጡን ያጠራጥራል ማለት ነው። የጾሙ ዓላማ ግን የህይወት ለውጥ ነው። በዚህ ጾም ስግደት ጀመርኩ፣ በዚህ ጾም ንስሐ ገባው፣ በዚህ ጾም የቆረብን በትክክል በንስሐችን የተናዘዝን ነው። በዚህ ጾም ጸሎት ለመድኩ፣ ድሮ ማልጸልየውን የጸሎት ልምድን አጠናከርኩ። ስለምን ጾምን? ይህን ዓለም ለመናቅ መንፈሳዊ ህይወትን ለማለምለም። አባ መቃርስን እንዴት ልጹም እንዴት ልኑር የዚህ ዓለም ኑሮ ግራ አጋባኝ ብሎ አንድ ወጣኒ ጠየቃቸው። ሲያደንቁኝም ደስ ይለኛል አለ፣ ሲሰድቡኝም እበሳጫለሁ አለ። እንዴት ልኑር ያለውን ፈልጌ ነው። አባ መቃርስን ጠየቀ፣ እንዴት ልኑር? ከዛ ምን አሉት? ወደ መቃብር ሂድ። ከዛስ በመቃብር ስፍራ ሂድና እነዛ የተቀበሩትን በደንብ አድርገህ ስደባቸዋል። መቃብር መሃል ገባና እናንተ ሙታን ምንትሴ ያለ መቃብር መሃል ተሳደበ። ዝም ሲል መልስ የለም፣ ይሳደባል መልስ የለም። ደከመውና ተመለሰ። ምን አሉ አሉት? ምንም። ድጋሚ ሂድና ደግሞ በጣም አመስግናቸው እስቲ። ድጋሚ መቃብር መሃል ሄደና እናንተ ክቡራን ምጽዋን ንዑዳን ምን እያለ ቢል መልስ የለም። ሲያደንቃቸውም ዝም፣ ሲሰድባቸውም ዝም። እንደ መቃብር ሆነ ኑር አሉት። መጨረሻ በዝምታ ኑር፣ ከኃጢአት ዝም ብለህ። ሲያወድሱም አትታበይ፣ ከተቹም አይድነቅ። ስራን ስራ፣ ስራሽን ስሪ። በዚህ ገባ በዚህ ወጣ ቢሉ ዝም ብለህ ኑር። በነገራችን ላይ ልማት የሚለማውም እንደዛ ነው። ክቡር አባታችን በዚህ አጋጣሚ እድሜና ጤና ይስጥልን። ኮሪደሩ እዚህም ገብቷል። እጅግ በጣም ይደንቅ ነው በእውነት። እድሜና ጤና ይስጥልን። ልባቸው አሉ። ለዚህ ነው ወደ ላይ አይነገርም እንጂ በዚህ እኮ የሚቀናለ። ድንገት ካቴድራል ቢቀይሩ እንዲህ ቢያደርጉ ደማውን ቆፍረው እንዲያርገው ሚላል አይደለ? እንደ አባ መቃርስ ምክር ለሳቸው አይመከርም። ዝም እንደ መቃብሩ ዝም። በጣም እናወድሳቸውም አለን፣ ያንዴም ዝም
ፈተና እንዳንሆንባቸው። ለዚህ ነው ስራ የሰሩት። በጣም ብዙዎች አወድሰውኛል ቢሆን ኖሮ እዚያ አታገኟቸው ነበር። እንደው ተቻ የጠፋምና እንዲያርጎ የሚላቸውንም ደግሞ ወደ ጎን ትተው ስራቸውን እየሰሩ ነው። እሳቸውንም ሰበካ ጉባኤውንም ግን እድሜና ጤና ይስጥልን። በዚህ አንጻር የነገርኳችሁ ምንድነው ሲያወድሷችሁም እንደው ጾመኛ ጸሎተኛ ቆራቢ ስትባሉም ከቅድስት በኋላ 3 ሰዓት መብላት እንዳጀምሩ አርፋችሁ ጾሙ። ከተቻችሁም ደግሞ ትችቱን ለመታረሚያ ያድርጉት እንጂ ወደ መልስ አትሂዱ። የአባ መቃርስ ምክሪያ ነው። ሲያወድሷችሁም አይሙቃችሁ፣ ሲተቻችሁም ተስፋ አትቁረጡ። ዝም እንደ መቃብሩ ገብታችኋል። ጾም ዝም ያስብላል ማለት ዝም በዚህም የለ በዚህም የለ እግዚአብሔርን ማመስገን፣ መልካሙን መናገር፣ መልካሙን ለሰዎች ሁሉ ማሰብ። ስለምን ጾምን? የጾማችን ዓላማ በዚህ ሁሉ እንዲሆን ይህም ደግሞ በትዕግስት በንቃት በትጋት መሆን እንዳለበት ሥርዓተ ጾምን በስፋት ሊቃውንት ያስተምሩናል። ሳልናገር ማላልፈው ግን ከጥሉላት ምግብ ስንቆጠብ ሥጋን እንደምንቆጠብ ሁሉ አሳንም ጭምር ነው። በየጊዜው መከራከሪያ ይሁን ሊቃውንት በስፋት ያነሱልናል። የማጠቃለያው ጥቅስ አሳ ባጭሩ ሥጋ ነው። ይሄው ነው። አሳ ከካሮትም ከድንችም አልተመደበም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ስንጾም በስርዓት ነው። እንኳን አሳና ሥጋ አይደለም እንጀራ አፍ ያልገባም አለ ሙሴ። ዳዊትም ቅቤ በማጣት ሰውነቴ ከሳ አለ። መባሊትንም ቆጠብ አድርገን ከተለያየ አልኮልም ተቆጥበን ተስካርና ዝክር ሁሉ በአብይ ጾም ቀድሞ አልነበረም። በኋላ ላይ እንዴት እንደተጀመረ ታሪክ ባይነግረንም አዎ በአብይ ጾም አስቻግረው ነው የሚያደርጉት። እነ መጋቢት 5 የሱ ምትክ ነበር ጥቅምት ምናነክሰው። ሆኖም ግን እየተደረገ ነውና ዝም እንደ ማህሌት ተቆመ ዝክር ሆነ በዓለ ንግስ ሆነ ብለንም ደግሞ መዘናጋት የለብንም። የጾሙን ስሜት መዘንጋት የለብንም። አሳንም ሳረሳው ሥጋ ሁሉ አንድ አይደለም ይላል። የእንስሳ ሥጋ ሌላ ነው ይላል። የወፎች ሥጋ ሌላ ነው ይላል። የአሳም ሥጋ ሌላ ነው። የአሳ ዛፍ አለ፣ የአሳ ተክል አለ። የሥጋ የወፎች ሥጋ ራሱን የቻለ የነ ዶሮ የመሳሰለው ማለት ነው። የእንስሳ ሥጋ ደግሞ የከብቶች ደግሞ አባቶች ናቸው። ራሱን የቻለ ጠባይ ራሱን የቻለ አለ አይደል? የአሳም ሥጋ ሌላ ነው ግን ሥጋ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ስለምን ጾምን? ለፈቃደ ነፍስ ለዓላማ ለለውጥ ክፉን ለማራቅ ከመከራ ለማዳን ዓላማ አድርገን እንጾም ዘንድ ቸሩ አምላካችን ሁላችን ይርዳን። እግዚአብሔር ይስጥልን።